ጤና ይስጥልን አድማጮች ታህሳስ 20 ቀን 2018 ለተሰኞ ላይ እንገኛለን። ከትርታ 97.6 ኤፍኤም የ600 መሰናዷችን ተጀምሯል። ከዚህ ሰዓት ጀምሮ ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን ታደምጣላችሁ። ከዛም ባለፈ ዕለታዊ የቢዝነስ መረጃዎች ይኖሩናል። እንዲሁም ስፖርታዊ መረጃዎችን አካተን ትርታ በዝርዝር የተመለከተውንም ርዕሰ ጉዳይ ወደ እናንተ እናቀርባለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ራህማ መሐመድ የዕለቱን 600 እየመራው አብሬያችኋለሁ። ቴክኒኩን በጥራት በመቆጣጠር ቴክኒሻናችን ዳዊት አብሮን ቆይታ ያደርጋል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝን። ወደ ቀዳሚው ዜናችን ስናልፍ አምራቾች የብሔራዊ ደረጃ ምልክትን እንዲጠቀሙ የኢትዮጵያ ደረጃዎች ኢንስቲትዩት ጥሪ አቅርበዋል። አምራቾች ቀጣይነት ያለው ሀገራዊ እድገትን ለማረጋገጥ አምራቾች የብሔራዊ የደረጃ ምልክትን በምርቶቻቸው ላይ ሊጠቀሙ እንደሚገባ ኢንስቲትዩቱ አሳስቧል። ምልክቱን ያለ ፍቃድ መጠቀም በሕግ እንደሚያስጠይቅም ጭምር አስጠንቅቋል። የኢንስቲትዩቱ የስኪምና የደረጃ ምልክት አስተዳደር መሪ ስራ አስፈጻሚ ኦሊያድ ሌንጮ በአሁኑ ወቅት በምግብ፣ በኬሚካል፣ በኮንስትራክሽንና በኤሌክትሮኒክ ዘርፎች የተሰማሩ 347 አምራቾች የብሔራዊ ደረጃ ምልክት ፍቃድ እንደተሰጣቸው አስታውሰዋል። የህብረተሰቡን ጤና ለመጠበቅና የተመጣጠነ ምግብ አቅርቦትን ለማረጋገጥ የስንዴ ዱቄት፣ የምግብ ጨውና የምግብ ዘይት አምራቾች የበለጸገ ምግብ ምልክትን መጠቀም ግዴታቸው መሆኑን ጠቅሰዋል። እነዚህ ምርቶች ደረጃውን ሳያሟሉ ወደ ገበያ መግባት እንደማይችሉም ያስገነዘቡ ሲሆን ብሔራዊ የደረጃ ምልክትን መጠቀም የምርቶችን ጥራት ለመለየት ፍትሐዊ የንግድ ስርዓትን ለማስፈንና የሀገር ውስጥ ምርቶች በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ለማስቻል ወሳኝ መሆኑን አስረድተዋል። ይሁንና ኢንስቲትዩቱ ባደረገው ክትትል አንዳንድ አምራቾች ያለ ፍቃድ ምልክቱን እየተጠቀሙ መሆኑን ደርሶበታል ያሉ ሲሆን ይህንን ድርጊት በአዋጅ ቁጥር 1343/2016 የተከለከለና የወንጀል ተጠያቂነትን የሚያስከትል እንደሆነም አውስተዋል። ሕጉን ጥሰው በሚገኙ አካላት ላይ ከ1 ዓመት እስከ 5 ዓመት የሚደርስ ጽኑ እስራትና እስከ 500 ሺህ ብር የሚጠጋ የገንዘብ መዋጮ እንደሚጣል አስታውቀዋል። ወደ ሌላኛው የሀገር ውስጥ ዜናችን ስናልፍ የካዛንችስ መልሶ ልማት ተነሺዎችን ጨምሮ በከተማዋ በ4 ፕሮጀክቶች ለተነሱ 984 ዜጎች ከ4 ቢሊዮን ብር በላይ የካሳ ክፍያ ፈጽም ያለው ሲል የቂርቆስ ክፍለ ከተማ መሬት ልማትና አስተዳደር ቅርንጫፍ ጽህፈት ቤት ነው ያስታወቀው። ቢሮ ከተማዋን የቱሪዝም መዳረሻ ለማድረግ የተጀመረው የኮሊደር ልማት ፕሮጀክት በተቀመጠለት የጊዜ ገደብ እንዲጠናቀቅ የወሰን ማስከበርና የልማት ተነሺዎችን በልዩ ትኩረት እየተከታተለ መሆኑን ጠቅሷል። በቂርቆስ ክፍለ ከተማ የካዛንችስ መልሶ ማልማትን ጨምሮ የሳውዝጌት፣ የፒኮክና የአጎዛ ወንዝ ዳርቻ ልማት ስራዎች በጥራትና በፍጥነት እየተከናወኑ እንደሚገኙ የቅርንጫፍ ጽህፈት ቤቱ ኃላፊ ሙሉነህ ሙልጌታ አስታውቀዋል። ከነዚህ 4 ፕሮጀክቶች ለተነሱ 984 ዜጎች የ2 ዓመት የቤት ኪራይን ጨምሮ በአጠቃላይ 4 ቢሊዮን 355 ሚሊዮን ብር የካሳ ክፍያ ተፈጽመዋልን ብለዋል። ከዚህ ውስጥም 890 ሚሊዮን ብሩ ባለፉት 5 ወራት የተከፈለ መሆኑንም አብራርተዋል። ለልማት ተነሺዎቹ ምትክ ቦታ እንዲያገኙ የሚያስችል መረጃ ተደራጅቶ ወደ ማዕከል መላኩንም ጠቁመዋል። ከኮሊደር ልማቱ ባሻገርም ከ2011 በጀት ዓመት ጀምሮ የካቢኔ ውሳኔ ካገኙ 173 ጉዳዮች መካከል ለ125ቱ የቦታ ርክክብ ተፈጽሟል መባሉን ትርታ ከቂርቆስ ክፍለ ከተማ የመሬት ልማትና አስተዳደር ጽህፈት ቤት ሰምቷል። ቀጥለናል አድማጮች። ወደ ሌላኛው የሀገር ውስጥ ዜናችን ስናልፍ በኢትዮጵያ ግልጽነት የሰፈነበትና ፍትሐዊ የመሬት አስተዳደር ስርዓትን ለመገንባት ባለድርሻ አካላት በጋራ ለመስራት ተስማምተዋል። ይህ የተነገረው ላንድ ፎር ላይፍ ኢትዮጵያ ባዘጋጀው 3ኛው ብሔራዊ መሬት ቀን ላይ ነው። 3ኛው የኢትዮጵያ የመሬት ቀን ባሳለፍነው ሐሙስ ታህሳስ 16 2018 በአዲስ አበባ ተከብሮ ውሏል። እለቱም የመሬት አስተዳደርን ማጠናከር፣ የመሬት ባለቤትነት መብት ማረጋገጥ በሚል መሪ ሀሳብ ባለድርሻ አካላትን ባሳተፈ የውይይት መድረክ
ተከብሮ ውሏል። በመድረኩም በከተማና በገጠር የመሬት አጠቃቀም ዙሪያ ያሉ ውስብስብ ችግሮች ላይ ውይይት መደረጉን ትርታ ሰምቷል። የላንድ ፎር ላይፍ ኢትዮጵያ ጠቅላላ ጉባኤ ሰብሳቢ መለሰ ጌጡ በመክፈቻ ንግግራቸው ፍትሐዊ የመሬት አስተዳደር የሕግ ጉዳይ ብቻ ሳይሆን ለሰላም መስፈን መሰረት መሆኑን ጠቁመዋል። ድርጅታቸው የሁሉንም ዜጎች የመሬት መብት የሚያስከብር አካታች ስርዓት እንዲዘረጋ በቁርጠኝነት እንደሚሰራም አስታውቋል። ከከተማና መሰረተ ልማት ሚኒስትር በኃይሉ አያሌውና የተለያዩ ምሁራን ጥናታዊ ጽሁፎችን አቅርበዋል። በጥናታቸውም የጋራ የመሬት ይዞታን መጠበቅ ከዘመናዊ የከተማ ልማት ጋር እንዴት ተጣጥሞ ሊሄድ እንደሚችል አብራርተዋል። ከግብርና ሚኒስቴር ተወካይ ያለው ዘውድ ደምሴ በበኩላቸው አስተማማኝ የመሬት ይዞታ መብት ለዘላቂ ልማት የጀርባ አጥንት መሆኑን ጠቅሰዋል። አርሶ አደሩና አርብቶ አደሩ ተጠቃሚ እንዲሆኑ መንግስት፣ የሲቪክ ማህበራትና የግል ዘርፉ በቅንጅት እንዲሰሩም ጥሪ አቅርበዋል። በተጨማሪም ከተለያዩ አካባቢዎች የመጡ አነስተኛ አርሶ አደሮችና አርብቶ አደር ማህበረሰብ ተወካዮችም በመሬት አስተዳደር ፖሊሲ ዙሪያ ያላቸውን ተሞክሮና የሚያጋጥሟቸውን ተግዳሮቶች ለታዳሚው አካፍለዋል። በመጨረሻም የመሬት አስተዳደር ስርዓቱ ግልጽነት የሰፈነበትና ፍትሐዊ እንዲሆን በጋራ ለመስራት ስምምነት ላይ በመድረስ መርሃ ግብሩ መጠናቀቁን ላንድ ፎር ላይፍ ለትርታ በላከው ጋዜጣዊ መግለጫ ላይ ተመላክቷል። የተወደዳችሁ አድማጮቻችን ከትርታ 97.6 ኤፍኤም እየተላለፈ የሚገኘውን የዕለተ ሰኞ ታህሳስ 20 ቀን 2018 የትርታ 600ን እያደመጣችሁ ትገኛላችሁ። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናችኋለን። አሁን ደግሞ ትርታ በዝርዝር ወደ ተመለከተው ርዕሰ ጉዳይ እናልፋለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ቀጣይ አቅጣጫዎች ምን ይመስላሉ፣ በተለይ ደግሞ የሚቀጥለው ስራዎች ምን ምን ናቸው የሚለውን ከኮሚሽኑ አመራሮች ጋር የተደረገ ቆይታ እንድትከታተሉ እንጋብዛለን። ባልደረባችን ንጉስ ሶበሪሁን አዘጋጅቶታል። በኢትዮጵያ ሀገራዊ ምክክር ኮሚሽን የተሰሩ ስራዎች እንዲሁም የቀጣይ አቅጣጫዎችን በተመለከተ ከትርታ ጋር ቆይታ ያደረጉት የኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርአያ እንደገለጹት በተቀመጠው ጊዜ ውስጥ ሁሉንም የማህበረሰብ ክፍል ያካተተ ሀገራዊ ጉባኤ ለማድረግ በትኩረት እየተሰራ ነው። አጀንዳዎች በመቀረጽ ላይ ናቸው፣ በመመረጥ ላይ ናቸው። ከዛ በተጨማሪ አወያዮች እና አመቻቾች የሚባሉ በፈረንጅኛው ኮንቬነርስ እና ፋሲሊቴተርስ የምንላቸው የነሱ ልየታና ከተለዩ በኋላ እነሱ ደግሞ ወደ ስልጠና የሚገቡበት ሁኔታ እያመቻቸን ነው። ከዚህ በተጨማሪ እንግዲህ ተሳታፊዎቹ ቁጥር እጅግ በርካታ ስለሚሆን ከ4,000 በላይ ስለሚሆን እነኚህ ከመላው ዓለም ጨምሮ ከመላው ኢትዮጵያ የሚመጡ ተሳታፊዎች በትክክል በተለያዩ አጀንዳዎች ላይ በሚገባ ተነጋግረው ተደማምጠው ተግባብተው የሚለያዩበትን መድረክ ስርዓት ድንጋጌዎች መኖር ስላለባቸው የኮድ ኦፍ ኮንዳክት የሚባለው እኛ ሁሉ አብዛኞቹ ተዘጋጅተው እንግዲህ የቀረውን ዝግጅቱ አስፈላጊውን ሁሉ በማድረግ ላይ እንገኛለን። እንዳልነው የሀገራዊ ምክክር ኮሚሽኑ የተመደበለት እድሜ ከማለቁ በፊት የሀገራዊ ምክክር ጉባኤው ይጀመራል በሚል ተስፋ ነው እንግዲህ ስራችን እየሰራ ነው። ከዛ ወዲያ ደግሞ ያለው አካሄድ ልክ የዛሬ 3 ዓመት ገደማ እንደተደረገው ሁሉ ከዛ በኋላ ባለው ሂደት ላይ የኢትዮጵያ ሕዝብ ተወካዮች ምክር ቤት ተጠሪነታችን ለተወካዮች ምክር ቤት ስለሆነ ከዛ ወዲያ ያለውን እንግዲህ መንግስትና ፓርላማ ወይም ተወካዮች ምክር ቤትና ጉዳዩ የሚመለከታቸው የሚያመቻቹት ይሆናል። እንደዚሁ ቀኖችን በየጊዜው እናስቀምጥ ነበር። ያ የሚሆነው ምንድነው ፎርስድ ያልሆኑ ወይም ደግሞ ገፊ ምክንያቶች ባልተገኙበት ሁኔታ ሲሆን ታይም ቴብል ስኬጁል ወይም ደግሞ የጊዜ ሰሌዳን በሚገባ ማስቀመጥ ይቻላል። ነገር ግን ገፊ ምክንያቶች በድንገት በሚሰነቀሩበት ጊዜ ቀናቱን አንዳንድ ጊዜ ወደፊት ይገፏቸዋል። ላለፉት 3 ዓመት ከ10 ወር ገደማ ያስተዋልነው ይህንን ነው እና አሁን ገፊ ምክንያቶች ካልተፈጠሩ እስከ ታህሳስ 30 የትግራዩን ስራ ሙሉ በሙሉ ብናጠናቀቅ እስከ ጥር መጨረሻው ደግሞ የሀገራዊ ምክክር ጉባኤው መጀመር ይቻላል የሚል እምነት ነው ያለን። በዋናው ጉባኤ የሚገኙ ምክረ ሀሳቦች
እንዲተገበሩ ማድረግ የሚያስችለው ሁነኛ አቅሙ የሕዝብና የባለድርሻ አካላት አጋርነት መሆኑን ያነሱት ፕሮፌሰር መስፍን ለዚህም ሂደቱን አሳታፊ፣ አካታችና ቅቡልነት ያለው ለማድረግ በርካታ ስራዎች መሰራታቸውን ገልጸዋል። አድማጮች ከውጭ የዜና ምንጮች ወዳገኘናቸው ዜናዎች እናልፋለን። በምዕራብ አፍሪካዊቷ ሀገር ጊኒ ለፕሬዝዳንታዊ ምርጫ ትላንት የተካሄደው የድምፅ አሰጣጥ መጠናቀቁ ተነግሯል። አሁን ላይ ሀገሪቱን በወታደራዊ መሪነት እያስተዳደሩ የሚገኙት ጄኔራል ማማዲ ዱምቡያ ምርጫውን ያሸንፋሉ ተብሎ ቅድመ ግምት ተሰጥቷቸዋል። በጊኒ የተመዘገቡ 6.7 ሚሊዮን መራጮች ድምጻቸውን ሲሰጡ መዋላቸው የተነገረ ሲሆን የ41 ዓመቱ ጄኔራል ማማዲ ዱምቡያ 8 ተቀናቃኞች ቢኖራቸውም ዋና ዋና የሚባሉ ተቃዋሚዎቻቸው በስደት ላይ በመሆናቸው ጄኔራሉ ያለምንም ፈተና ያሸንፋሉ ተብሏል። የሀገሪቱ ተቃዋሚ ፓርቲዎች ምርጫውን ዲሞክራሲ አይደለም በሚል የተቃውሞ ጥሪ አቅርበው የነበረ ቢሆንም የሲቪል ማህበረሰብ ቡድኖች የዱምቡያ አስተዳደር የፕሬስ ነጻነትን በመገደብ ተቃውሞዎችን በማገድ አምባገነናዊ ስርዓትን እያሰፈነ ነው ሲሉ ከሰዋል። የሀገሪቱ የምርጫ ዳይሬክቶሬት እንዳስታወቀው ከሆነ የመጀመሪያ ደረጃ ውጤት በቀጣይ 2 ቀናት ውስጥ ይፋ ይደረጋል ተብሎ ይጠበቃል። ጄኔራል ማማዲ ዱምቡያ እንደ አውሮፓውያኑ አቆጣጠር በ2021 የመጀመሪያውን በዲሞክራሲያዊ መንገድ የተመረጡ ፕሬዝዳንት አልፋ ኮንዴን በመፈንቅለ መንግስት ከስልጣን ማውረዳቸው ይታወሳል። ጊኒ ምንም እንኳን በማዕድን ሀብቷ የበለጸገች ሀገር ብትሆንም ከግማሽ በላይ የሚሆነው ህዝቧ አሁንም በከፋ ድህነት ውስጥ እንደሚገኝ የዓለም ባንክ መረጃዎችን ዋቢ አድርጎ የዘገበው አልጀዚራ ነው። ቀጥለናል አድማጮች። ወደ ሌላኛው ዜናችን ስናልፍ ዩናይትድ ኪንግደም በዲሞክራቲክ ሪፐብሊክ ኮንጎ ላይ የቪዛ ገደብ መጣሏን አስታወቀች። እርምጃ የተወሰደው ሀገሪቱ ሰነድ የሌላቸውን ዜጎች መልሳ ለመቀበል ፈቃደኛ ባለመሆኗ እንደሆነ ነው የተነገረው። በአንጻሩ አንጎላና ናሚቢያ ዜጎቻቸውን ለመቀበል ከብሪታንያ ጋር ስምምነት ላይ ደርሰዋል ተብሏል። የብሪታንያ ሀገር ውስጥ ጉዳይ ሚኒስትር ባወጣው መግለጫ የኮንጎ መንግስት ህገወጥ ስደተኞችንና ወንጀል የፈጸሙ ዜጎችን መልሶ ለመቀበል በሚደረገው አዲሱ ፖሊሲ ላይ ትብብር አላደረገም ብለዋል። በዚህ ሳቢያም ሀገሪቱ ቀደም ሲል ታገኝ የነበረውን ፈጣን የቪዛ አገልግሎት እንዲሁም ለባለስልጣናትና ለልዩ ልዩ እንግዶች የሚሰጠውን ቅድሚያ የማግኘት መብት እንድታጣ አድርጓታል ተብሏል። የሀገር ውስጥ ጉዳይ ሚኒስትር ሻባና ማህሙድ እንደተናገሩት ከሆነ ኮንጎ ትብብሯን በአስቸኳይ ካላሻሻለች ብሪታንያ ቪዛ ሙሉ ለሙሉ እስከ ማገድ የሚደርስ ጠንካራ እርምጃ ልትወስድ ትችላለች። ሚኒስትሯ ሀገራት ደንቡን ማክበር አለባቸው፣ ዜጎቻቸው እዚህ የመቆየት መብት ከሌላቸው መልሰው ሊረከቡን ይገባል ሲሉም አሳስበዋል። በተያያዘ ዜና አንጎላና ናሚቢያ ዜጎቻቸውን መልሰው ለመቀበል ከብሪታንያ ጋር አዲስ ስምምነት የተፈራረሙ ሲሆን ይህም ብሪታንያ ባለፈው ወር ይፋ ካደረገችውና ጥብቅ ከሆነው የስደተኞች ፖሊሲ ማሻሻያ በኋላ የመጀመሪያው ስምምነት መሆኑ ተነግሯል። አዲሱ የብሪታንያ ፖሊሲ የስደተኝነትን ፍቃድ ጊዜያዊ የሚያደርግና ሰነድ የሌላቸውን ሰዎች የመመለስ ሂደትን የሚያፋጥን ነው ተብሏል። እስካሁን ድረስ ከኮንጎ፣ ከአንጎላ ወይም ከናሚቢያ መንግስታት በኩል የተሰጠ ይፋዊ ምላሽ አለመኖሩን አልጀዚራ በዘገባው ጠቁመዋል። አድማጮች በማድመጥ ላይ የምትገኙት ከትርታ 97.6 ኤፍኤም እየተላለፈላችሁ የሚገኘውን የታህሳስ 20 ቀን 2018 የትርታ 600 ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናችኋለን። ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የዕለቱን የቢዝነስ መረጃዎች የምናደምጥበት ሰዓት ላይ ነን። ወደ ቀዳሚው የቢዝነስ መረጃችን ስናልፍ የኢትዮ ጅቡቲ ባቡር በሰዓት 120 ኪሎ ሜትር ፍጥነት እንዲጓዝ ለማድረግ በትኩረት እየተሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ነው ያስታወቀው። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ በርኦ ሀሰን እንደተናገሩት መስመሩ በመጀመሪያ ሲገነባ 120 ኪሎ ሜትር በሰዓት ፍጥነት እንዲኖረው ታስቦ የተሰራ ነበር። ሆኖም ቀደም ሲል በአካባቢው በነበሩ የጸጥታ ችግሮችና የስርቆት ድርጊቶች ምክንያት ይህ ሳይሆን ቀርቷልም ተብሏል።
ቀደም ሲል የነበሩ የጸጥታ ችግሮችና የስርቆት ድርጊቶችም የመጓዝ ፍጥነቱን ወደ 40 ኪሎ ሜትር በሰዓት ዝቅ ብሎ እንዲቆይ አድርገውታል ተብሏል። ይሁን እንጂ ከባለድርሻ አካላት ጋር በተከናወኑ የተቀናጁ የጥበቃና ክትትል ስራዎች አሁን ላይ ፍጥነቱን ወደ 60 ኪሎ ሜትር በሰዓት ማሳደግ ተችሏልም ብለዋል። በቀጣይ የባቡሩን የመጓዝ ፍጥነት ወደ ታለመለት 120 ኪሎ ሜትር በሰዓት ለማሳደግ ጥረት እየተደረገ መሆኑን ሚኒስቴር ዴኤታው መጠቆማቸውን የዘገበው ጋዜጣ ፕላስ ነው። ቀጥለናል አድማጮች። ወደ ሌላኛው የቢዝነስ ዜናችን ስናልፍ የሙያ ክህሎትን በመጠቀም በአነስተኛ ካፒታል የተጀመረ የስኬት መንገድ የስራ ቅጥር ከመፈለግ በርካታ ሰዎችን ወደ መቅጠር እንዳሸጋገራቸው በተለያየ የሙያ መስክ ስራ ፈጣሪዎች ገልጠዋል። የስራና ክህሎት ሚኒስቴር ከልማት አጋሮች ጋር በመተባበር በአዲስ አበባ ወዳጅነት ፓርክ ያዘጋጀው የጥቃቅን አነስተኛ መካከለኛ ኢንተርፕራይዞች ኤግዚቢሽንና ባዛር ተጠናቋል። ድምቅ በኢትዮጵያ ምርት በሚል መሪ ሀሳብ ከታህሳስ 18 ቀን 2018 ጀምሮ ለሁለት ተከታታይ ቀናት በቆየው በዚህ ባዛር ላይ የጥቃቅንና አነስተኛ መካከለኛ ኢንተርፕራይዞች ምርትና አገልግሎቶች መቅረባቸውን የዘገበው ኢዜአ ነው። አድማጮች በማድመጥ ላይ የምትገኙት የዕለተ ሰኞ ታህሳስ 20 ቀን 2018 የትርታ 600 ፕሮግራም ነው። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። እስካሁን ድረስ እንግዲህ ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን ትርታ በዝርዝር የተመለከተው የሀገራዊ ምክክር ኮሚሽንን ጉዳይ እንዲሁም የቢዝነስ መረጃዎችን አደመጥን። አሁን ደግሞ ሰዓቱ ስፖርታዊ መረጃዎችን የምናደምጥበት ሰዓት ነው። ባልደረባችን አበበ ተገኝ እዚህ ስቱዲዮ ተገኝቶ ስፖርታዊ መረጃዎቹን ያደርሰናል። ስፖርታዊ መረጃዎችን ልናደምጥ ነው። አበበ ተገኝ እዚህ ስቱዲዮአችን አለ። እንኳን ደህና መጣህ። መቀጠል ትችላለህ። አመሰግናለሁ ራማ። እንደምናላችሁ አድማጮች፣ ከሀገር ስፖርታዊ መረጃዎች ስንጀምር የ12ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ዛሬ 4 መርሃ ግብሮች ይደረጋሉ በሁለት ስቴዲየሞች በአዲስ አበባ ስቴዲየምና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ነው የሚደረጉት። ፋሲል ከተማ ከኢትዮ ኤሌክትሪክ እንዲሁም ወልዋሎ አዲግራት ከባህር ዳር ከተማ የሚያደርጉት ጨዋታ በአዲስ አበባ ስቴዲየም ነው የሚደረገው። ፋሲል ከተማ ከኢትዮ ኤሌክትሪክ የሚያደርገው ጨዋታ 7 ሰዓት ይጀምራል። ወልዋሎ አዲግራት ከባህር ዳር የሚያደርጉት ጨዋታ ደግሞ 10 ሰዓት ይጀምራል። ወላይታ ዲቻ ከአርባ ምንጭ ከተማ የሚያደርጉት ቀን 9 ሰዓት ሲጀምር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረግ ጨዋታ ነው። መቀለ ሰባ እንደርታ ከቅዱስ ጊዮርጊስ እንዲሁ 12 ሰዓት ላይ ይደረጋል። ፋሲል ከተማ ከኢትዮ ኤሌክትሪክ የሚያደርጉት ጨዋታ ደግሞ ከተጠባቂ መርሃ ግብሮች መካከል ይጠቀሳል። ፋሲል ከተማ በውድድር ዓመቱ ያለፈው የውድድር ዓመት ጥሩ ተፎካካሪ መሆን አቅቶት ነበር። በዚህ የውድድር ዓመት ግን ድንቅ ፉክክርን እያደረገ ነው የሚገኘው። እስካሁን ጎል ካልተቆጠረባቸው ክለቦች መካከል ነው። ፋሲል ከተማ ሁለተኛ ደረጃ ላይ ነው የተቀመጠው ማለት ነው። በአንድ ነጥብ ብቻ ተበልጦ ነው ፋሲል ከተማ ሁለተኛ ደረጃ ላይ የተቀመጠው። እስካሁን በሲዳማ ቡና ብቻ ነው የሚበለጠው። ባሳለፍነው ሳምንት መሪ የሚሆንበትን እድል አጥቶ ነበር። ፋሲል ከተማ ከባህር ዳር ከተማ ያደረገውን ጨዋታ በአቻ ውጤት ያለምንም ግብ ማጠናቀቁ ምናልባት መሪ የሚሆንበት እድል ያጣበት መርሃ ግብር ነበር። ነገር ግን ሲዳማ ቡና ያደረገውን ጨዋታ በአቻ ውጤት ማጠናቀቁ እንደ ድል ይቆጠራል። ኢትዮ ኤሌክትሪክን የሚያሸንፍ ከሆነ ለጊዜውም ቢሆን የሊጉ መሪ የሚሆንበት እድል ይኖራል።
እንግዲህ በፕሪሚየር ሊጉ እስካሁን ካልተሸነፉ ክለቦች ነው 3 ጎሎችን ብቻ ነው ያስተናገደው። 5 አሸንፎ 6 ጨዋታዎችን አቻ ተጠናቋል። ምንም እንኳን ባይሸነፍም ግን በርካታ ጨዋታዎችን ባቻ ማጠናቀቁ ነጥብ እየጣለ መውጣቱ ይበልጥ በፕሪሚየር ሊጉ የሚያሰፋበትን እድል የመሪነት እድሉን የሚያሰፋበትና መሪነቱን የሚረከብበትን እድል እያጣ ያለ ክለብ ነው። ወላይታ ዲቻ ከአርባ ምንጭ ከተማ የሚያደርጉት ሌላኛው መርሃ ግብርም እንዲሁ ይጠበቃል። ሁለቱ ክለቦች ወራጅ ቀጠናው ላይ የሚገኙ ክለቦች ናቸው። ወላይታ ዲቻ 17ኛ ደረጃ ላይ ነው የተቀመጠው። አርባ ምንጭ ከተማ ደግሞ 20ኛ ደረጃ ላይ ተቀምጠው ሁለቱ የወራጅ ቀጠና ክለቦች እርስ በርስ የሚጫወቱ ይሆናል። ከዚህ ቀደም ከመቀለ ሰባ እንደርታ ጋር አርባ ምንጭ ከተማ ጨዋታውን አድርጎ መሸነፉ እናስተውሳለን። አሁንም የሚሸነፍ ከሆነ ይበልጥ የመውረድ ስጋቱ የሚቀጥልበት ይሆናል። ወላይታ ዲቻ ደግሞ የሚያሸንፍ ከሆነ ከወራጅ ቀጠና የሚላቀቅበት እድል ሰፊ የሚሆንበት ይሆናል ማለት ነው። አርባ ምንጭ ከተማ በውድድር አመቱ ምንም ጨዋታ ማሸነፍ አልቻለም። 5 ጨዋታዎችን ባቻ አጠናቆ በ5ቶች ደግሞ ተሸንፎ 20ኛ ደረጃ ላይ ነው የተቀመጠው። እስካሁን 5 ነጥቦችን ብቻ ነው መሰብሰብ የቻለው። ወላይታ ዲቻ 2 ጨዋታዎችን አሸንፏል። ከአርባ ምንጭ ከተማ የተሻለ የውድድር አመትን ምናልባት አሳልፏል የምንልበት እድል ሊሆን ይችላል። ምክንያቱም 2 ጨዋታዎችን አሸንፎ 4 ጨዋታዎችን አቻ ሆኖ በ10 ነጥብ 17ኛ ደረጃ ላይ የተቀመጠ ክለብ ነው። ወልዋሎ አዲግራት ከባህር ዳር የሚያደርጉት የምሽት 10 ሰዓቱ ጨዋታ በአዲስ አበባ ስቴዲየም የሚደረገው ጨዋታም እንዲሁ ይጠበቃል። ባህር ዳር ከተማ ባለፉት 2-3 ዓመታት የፕሪሚየር ሊጉ ተፎካካሪ ክለብ የሆነ ነበረ። በዚህ ውድድር ዓመት ግን የሚጠበቅበትን ያክል እየተጓዘ ያልሆነ ክለብ ነው። ወልዋሎ አዲግራት በ8 ነጥቦች 19ኛ ደረጃ ላይ የተቀመጠ ክለብ ነው። በ14 ነጥቦች 11ኛ ደረጃ ላይ የተቀመጡት ባህር ዳር ከተሞች በበኩላቸው ወደ ድል ለመመለስ ብርቱ ፉክክር ያደርጋሉ ተብሎ ይጠበቃል። መቀለ ሰባ እንደርታ ከቅዱስ ጊዮርጊስ የሚያደርጉት ጨዋታ እንዲሁ ምሽት 12 ሰዓት ላይ የሚጠበቅ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሚደረገው መርሃ ግብርም እንዲሁ ይጠበቃል። ቅዱስ ጊዮርጊስ በኢትዮጵያ ፕሪሚየር ሊግ ላይ ትልቅ አሻራ ያለውና ገናና ከሚባሉ ክለቦች የሀገር ውስጥ ክለቦች መካከል ነው። ቅዱስ ጊዮርጊስ በዚህ የውድድር ዓመት በ17 ነጥቦች 6ኛ ደረጃ ላይ ተቀምጧል። መቀለ ሰባ እንደርታ በበኩሉ በ8 ነጥቦች ወራጅ ቀጠናው ላይ 18ኛ ደረጃ የተቀመጠ ቡድን ሆኗል። የአፍሪካ ዋንጫን እንመልከቱ። ከውጭ ስፖርታዊ መረጃዎች ምድብ 1ና ምድብ 2 የሶስተኛ ዙር ጨዋታዎች ዛሬ ይደረጋሉ። አንጎላ ከግብጽ ቀን 9 ሰዓት ከ30 ላይ የሚደረገው መርሃ ግብር ይጠበቃል። 4 መርሃ ግብሮች ናቸው የሚደረጉት ዛሬ። ግብጽ በእስካሁን ካደረገቻቸው 2 ጨዋታዎች ሁለቱንም በማሸነፍ 6 ነጥቦችን ይዛ ምድቧን በበላይነት እየመራች ትገኛለች። ይህን ጨዋታ የምታሸንፍ ከሆነ ወይም ደግሞ ሳውዝ አፍሪካ ምድቧን ባቻ ውጤት ወይም ደግሞ በሽንፈት የምታጠናቀቅ ከሆነ ማለፏን የምታረጋግጥ ይሆናል። አንጎላ ግን ለግብጽ ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። ከሳውዝ አፍሪካ ጋር ያደረገችውን ጨዋታ ባሳለፍነው ሳምንት 1-0 ማሸነፏ ይታወሳል። ግብጽ ምናልባት ወደ 16 የመቀላቀል እድሏ ሰፊ ይሆናል ተብሎ ይጠበቃል። ዚምባብዌ ከሳውዝ አፍሪካ የሚያደርጉት የ12 ሰዓቱ ጨዋታም እንዲሁ የሚጠበቅ ነው። ከሞሮስ ከማሊ 2 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ዚምባብዌ ከሞሮኮ ካስተናጋጇ ዛምቢያ ከሞሮኮ የሚያደርጉት ጨዋታ ደግሞ 5 ሰዓት ላይ የሚደረግ ጨዋታ ነው። ዛምቢያና ሞሮኮም እንዲሁ ብርቱ ፉክክርን ያደርጋሉ ተብሎ ይጠበቃል። ወደ ቀጣዩ ሞሮኮ 1 ጨዋታ አሸንፋ 1 ጨዋታ ባቻ ውጤት አጠናቃ ምድቧን በአንደኝነት ነው እያጠናቀቀች እየመራች የሚገኘው። ሞሮኮ በተለይም ደግሞ ባሳለፍነው ሳምንት ከማሊ ጋር ያደረገችውን ጨዋታ አንዳቻ ማጠናቀቋ 6 ነጥብ የምትይዝበትን እድል አጣ በ4 ነጥቦች አንደኛ ደረጃ ላይ ነው የተቀመጠችው። ዛምቢያ በ2012 የአፍሪካን ዋንጫ ያነሳች ናት። ሞሮኮም እንዲሁ ኢትዮጵያ ያዘጋጀችውን የ1976ቱን ዋንጫ ማንሳቷ ይጠበቃል። ሁለቱ አንዳንድ የአፍሪካ ዋንጫን ይዘው የሚፋለሙ የሆነን ዛምቢያና ሞሮኮ ማለት ነው። ወደ ሌላኛው መረጃችን ስናልፍ በጣሊያን ሴሪ ዛሬ አንድ ብቸኛ መርሃ ግብር ይደረጋል። ሮማ ከጁኖዋ የሚያደርጉት መርሃ ግብር ነው። የመርሃ ግብር 4 ሰዓት ከ45 ምሽት 4 ሰዓት ከ45 የሚደረግ ብቸኛው የጣሊያን ሴሪያ መርሃ ግብር ነው። ወደ ሌላኛው መረጃችን ስናልፍ አንቶኒዮ ሴሜኒዮን እንመለከታለን። አንቶኒዮ ሴሜኒዮ ወደ ማንቸስተር ከተማ
ለማቅናት ወኪሉ ወደ ማንቸስተር ከተማ አቅንቶ የማንቸስተር ሲቲ ጋር ያለውን ውል ለማጠናቀቅ ድርድር ላይ እንደሆኑ ነው የተገለጸው። ማንቸስተር ሲቲ የበርንማውዝን የመስመር ተጫዋች አንቶኒ ሴሜንዮን በ65 ሚሊዮን ፓውንድ የውል ማፍረሻ በተመለከተ ድርድር ላይ እንደሆኑ ነው የተገለጸው። የአንቶኒ ሴሜንዮ ወኪል ማንቸስተር ከተማ እንደሚገኝ ነው የተገለጸው። ይህ ተጫዋች ማንቸስተር ሲቲ የመጀመሪያ ምርጫው እንደሆነ ተገልጿል። በርካታ የፕሪሚየር ሊግ ክለቦች ይህን ተጫዋች ለማስፈረም ፍላጎት አሳይተው ነበር። ሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲ፣ ስፐርስ የመሳሰሉ ክለቦች ማናገር ችሎ ነበር። ነገር ግን ማንቸስተር ሲቲ በበላይነት እየመራ ነው የሚገኘው ይህን ተጫዋች ለማስፈረም። ማንቸስተር ሲቲ ተጫዋች የሚያስፈርም ከሆነ ምናልባት በዋንጫ ፉክክሩ ላይ ይበልጥ ጠንክሮ የሚቀርብ ይሆናል። በፕሪሚየር ሊጉ ትልልቅ በዚህ የውድድር ዓመት በርካታ ጎሎችን ካስቆጠሩ መካከል 3ኛ ደረጃ ላይ የተቀመጠ ነው። አንቶኒ ሴሜንዮ በፕሪሚየር ሊግ እስካሁን 9 ጎሎችን አስቆጥሯል። የሚበለጠው በኤገር ቲያጎና በሃላንድ ነው። ሃላንድ 19 ጎሎች አሉት። ኤገር ቲያጎ 11 ጎሎች አሉት። አንቶኒ ሴሜንዮ 9 ጎሎችን አሉት። አንቶኒ ሴሜንዮን ማንቸስተር ሲቲ የሚያስፈርም ከሆነ ይበልጥ የሚጠነክርበት እድል ሰፊ ሊሆን እንደሚችል ነው የተገለጸው። ይህ ተጫዋች ማንቸስተር ሲቲ የመጀመሪያ ምርጫው እንደሆነ ነው የተገለጸው። ምክንያቱም ደግሞ ዋንጫን ከማንቸስተር ሲቲ ጋር የማሸነፍ ፍላጎቱ ጋር ተያይዞ ተብሏል። ወደ ሌላኛውና ወደ መጨረሻ ወዳደረግነው መረጃችን ስናልፍ ባርሴሎና የማርከስ ራሽፎርድን ውል በ30 ሚሊዮን ግዥ አማራጭ ለመጠቀም እንደወሰነ የተገለጸው። ማርከስ ራሽፎርድ ከማንቸስተር ዩናይትድ ወደ ባርሴሎና በውሰት ውል ሂዶ ጨዋታውን እያደረገ የሚገኝ ነው። ባርሴሎና ይበልጥ እያሰበበት እንደሚገኝና በባርሴሎና ያሳየው ድንቅ ብቃት ምናልባት ባርሴሎኖችን ያሳመናቸው ይመስላል። ይህን ውል በ80 ሚሊዮን ግዥ አማራጭ ለመጠቀም ባርሴሎኖች እየሞከሩ እንደሚገኙ ነው የተገለጸው። ካለን ሰዓት አንጻር ስፖርታዊ መረጃዎችን ከዚህ ጋር እናጠናቅቅ። ራማ ባልደረባችን አበበ ተገኝ እጅግ አድርገን እናመሰግናለን። ሀገራዊና ዓለም አቀፋዊ ስፖርታዊ መረጃዎችን ስላደረስከን። የተወደዳችሁ አድማጮቻችን የለተሰኙ ታህሳስ 20 ቀን 2018 የትርታ 600 ዞሪ ያደመጣችሁትን ይመስል ነበር። ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎች፣ የቢዝነስ መረጃዎችና ስፖርታዊ ጉዳዮችን ወደ እናንተ አድርሰናል። ቀሪ የትርታ መሰናዶዎች መደመጣቸውን ይቀጥላሉ። መልካም ቀን።